እኔ ምለው ግን ማለት ነው እነዚህ የብሩኬ ላሞች ምን ሆናችሁ ነው ልጁን የምዘቀዝቁት? በትክታክ ማንነቱን ምንነቱን ታውቃላችሁ። ከሀይሚ ጋር ስለመጣ መብቱ ነው። ሀይሚን እናንተ ሲጀመር ተወዷታላችሁ ወይ? የት ነው የምትወዷት? አትወዷትም እኮ እንዴ። ብሩኬ ብቻ ነው ህይወቱን መኖር የሚችለው። ሀይሚም መኖር ትችላለች። መኖር እንደምትችል በስነ ስርዓት በተግባር መስመር አስዛ ለዛው የምታሳየው በክብር ነው የምታሳያችሁ። ጠብቁ፣ እንዴት መኖር እንዳለባት ታሳያችኋለች። ሲጀመር እኮ ሀይሚ ሌላ ህይወት እንደዚህ መመስረት ወይንም ሌላ ቦታ መሄድም ሌላ ሰው ደግሞ ማንም ፈላጊ እንደሌላ ታደርጋችሁ ነበር የሳላችኋት ማለት ነው ውዶች። እኔ ቪዲዮ በጣም አስፈላጊ ነው። ላይክ ሼር አድርጉልኝ። በጣም ታሳፍራላችሁ። ልጁ ተዘቀዘቀም አልተዘቀዘቀም ዋና የሰው ልጅ ጭንቅላቱ አመለካከቱ ነው። እናንተ ብዘቀዝቁት እሱ ጋር ያለው እውቀትና ስነ ምግባር አብሮ አይዘቀዘቅም። ገባችሁ? አያችሁ ሀይሚ ለሰው እንዴት ክብር እንዳላት እዚ ጋር ቲክቶክ ምናምን የምዘቀዝቁ የሰው ማነስ አታውቁ ምናምን አለች። የኔ ጨዋ ማለት ነው። ለልጁ ክብር ተጨንቃ የሷን እንደፈለጉ ሲዘቀዝቁ ሲሰድዋት አንድ ቀን መልስ ሰጥታ አታውቅም። አያችሁ ለዚህ ልጅ ትልቅ ክብር ሰጠች። ሌላው ነገር ደግሞ ሀይሚዬ ብዙ ጊዜ ተከፍቻለሁ፣ ከዚህ በኋላ መከፈት አልፈልግም፣ የራሴን ህይወት መኖር እፈልጋለሁ። አይኖ እንደተከፋ ውዶቼ፣ ሀይሚን የምትናገሩ ሴቶች ስነ ስርዓት ያዙ። ሀይሚ ምን አይነት ህይወት እንደምትኖር ምን አይነት ነገር እያሳለፈች እንደሆነ የሷን ልብ ውስጥ ገብታችሁ ነበረ እንዴ? ብሩኬና ሀይሚ ስራ ነው እየሰሩ ያሉት። አታሽቃብጡ ምናምን። ኦኬ ስራ ነው ብለን አምነን ተቀብለናል። ነገር ግን ብሩኬ የሚያደርጋቸው ነገሮች ልብ አይሰብርም? እንደ ሴት ልጅ ልብ ይሰብራል። ብሩኬና ሀይሚ መቼም አይለያዩም፣ እንዲለያዩም አንፈልግም። ነገር ግን እሱ የሚያደርጋቸው ነገሮች ይሄ ከሴት ጋራ ምናምን የሚለጣጠፋቸው ነገሮች ሀይሚ ሴት ናት፣ ልቧን ይሰብረዋል። ገባችሁ? ለማንኛውም መብሰል ይቀረዋል። ብሩኬ አልበሰለም፣ ይብሰል። መብሰል ይቀረዋል። እድሜ አይወስነውም ለመብሰል። አዎ እሱ የሚመራው በሴት ነው። በሴት ወሬ ነው የሚመራው። ለሀይሚዬ የኔ እናት አንቺ ህይወትሽን ኑሪ፣ ማንንም እንዳሰሚ፣ ማድረግ ያለብሽን ነገር አድርጊ። አንቺ ማፍቀር እንደምትቺ፣ ፍቅር እንዴት መስጠት እንደምትቺ በተግባር አሳያቸው። ማንም ምንም አያመጣም። አንቺ የጠበቁሽ እንድትለምኒና እንድታለቅሽ ነበረ የኔ ውድ። ጥላትሽ ያልቅስ፣ አንቺ መቼም አታለቅሽም። መቼም ለምን ተብሎ ነው የምታለቅሹ? ለወንድ ብለሽ እንዴ? ስንት ወንዱ ስንት ጀንትልማን አንቺን እኮ ተገትሮ እዛ ጋር እየጠበቀሽ ነው። መቼ ነው ወደ እኔ ህይወት ማመጣት? መቼ ነው ይችን የመሰለች እንቁ ይችን የመሰለች ብስል ሴት ወደ እኔ ህይወት እንዴት በምን አይነት መንገድ ነው ማመጣት ምናምን እያለ እየጠበቀሽ እኮ ነው ውዴ። ምን መሰለሽ አንቺ አሪፍ ሆነሽ ስትታይ አሌለ ሳትሰበሪ ጠንካራ ሆነሽ ሁሉን ነገሮችን ተቋቁመሽ ምንም እንዳልሆነ ሰው ምቅ አድርገሽ ብሶትሽን ቆመሽ እዚህ ጋር ስታወሪ ፈገግ ስትይ ቀጠል የሚሉ ሰዎች አሉ። ለምን አትሰበርም? ለምን አታለቅስም? ለምን አልቅሳ ብሩኬን አትለምነውም? ምክንያቱም ይሄንን ሊሉ የቻሉት ለምንድን ነው? እኔ ያላንተ ህይወቴ ባዶ ነው ብለሽ የሆነ ታይም ላይ ስለተናገርሻችን ቃል ሁሉ ጊዜም እድሜ ልክሽን እኔ ያላንተ ህይወቴ ባዶ ነው እያልሽ የምታለቅሺ ጎንበስ ብለሽ ይቅርታ የምትጠይቂ ምናምን እንደዛ አድርገው ነው አንቺን የሳሉሽ በጭንቅላታቸው ማለት ነው። ሁሉ ጊዜ አትለምንም ሴት ልጅ። ምናልባት አንድ ጊዜ ሁለት ጊዜ ልትለምን ትችላለች። ከዛ በላይ አትለምንም። እሱም አንዴ ሁለት ጊዜ የምትለምነው ምናልባት ነገሮቹ መስመር ይይዛሉ በማለት ነው። ሀይሚ ለብሩኬ በጣም ደግማለታለች፣ በጣም ነገሮቹን መስመር ለማሳዝ። እሱ ግን በሰው ወሬ ይመራል። በተለይ ደግሞ በሴት ይችን ደግሞ እንዴት ነው አንገቱ ስር የሚያቅፋት? አንተ ብሩኬ ግን ለምን ስርዓት አትይዝም? ስርዓት አልባ እኮ ነክ። አሁን በቃ ተቀይረሃል ምናምን አነጋገርህን ቀይረሃል። በቃ የሆነ እንትን ትላለክ፣ ስድብ ይልሃል፣ መሳደብ ትፈልጋለክ። በነገራችን ላይ ልሰድባቸው የምትጋበዛቸው ኦዲየንስ እነሱ ናቸው። ከመሬት ብድግ ያደረጉ ስድብ አያስፈልግም።
ሰው የመጣበትን ሲረሳ ይደብረኛል በነገራችን ላይ። እና ብሩኬ የድሮ ብሩኬ ሁን፣ ያ የምናቅህ ብሩኬ ማለት ነው። ለስለስ ብለህ ኦዲየንስን የምታመሰግነው ያደጉ ብሩኬ ሁንልን። ይሄ እንደዚህ ቁብ ማግኘት እንዳለ ማጣትም ይኖራል። ይችን እያሰብሽ ቁብ በል እንዴ። ከአንተ በላይ እኮ ሀይሚ እኮ ፌመስ እኮ ነች። ከአንተ በላይ እኮ ሀይሚ እኮ ታዋቂ ነች። እውቅና ያልያዛት የኔ ሴት ወይዘሮ፣ የኔ አስተዋይ፣ የኔ ብልህ ታዋቂ ነኝ ብላ ሰው ላይ ማትረማመድ ከታዋቂ ይልቅ አዋቂ ይበልጣል። አዎ ታዋቂ ነኝ ብሎ እንደዚህ ከሚኮፈስ ሰው አዋቂ ይበልጣል። ሶ ሀይሚ ከተታዋቂነቷ ይበልጥ አዋቂነቷ ገዝቷታል። እውቀት ገዝቷታል። አለቀ። እውቀት ሲኖራችሁ ሰውን እንዴት መያዝ እንዳለባችሁ፣ እንዴት ማክበር እንዳለባችሁ፣ ሰውን እንዴት በእናንተ ህይወት ውስጥ ማኖር እንደምትችሉ ጠንቅቃችሁ ታውቃላችሁ፣ ስትበስሉ ማለት ነው። ለማንኛውም አልበሰላችሁም፣ ብሰሉ ተብላችኋል። ብሰሉ። አዎ መብሰል ይቀራችኋል። ግን ሀይሚን አናድዳለሁኝ፣ ሀይሚን ያበሳጫታል እያላችሁ ከዚህ በኋላ የምታደርጉት ነገር ለሀይሚ ምንም አያናድዳትም። ሀይሚ ለማኝ አይደለችም። እንድትለምን ነበር የተፈለገው፣ ለብሩኬ እንድታለቅስ፣ በቃ እንድታለቅስ ምናምን ነገር ምስኪን። አንቺ ደግሞ ይቺ ከኋላ የመጣ አይና ወጣ አንቺኛዋ ቦርሳ ማለት ነው። ሀይሚን ስታናግሪ በስነ ስርዓት አናግሪ፣ አማርኛሽን በስነ ስርዓት አስተካክለ። ምንድነው ይሄ እንደ ማስቲካ እንደዚህ ልጥጥጥጥ እያደረግሽ የምታወሪው? አማርኛውን በስነ ስርዓት አታወሪ። ማነሽ? ምንድነሽ? አሁን አንቺ አማርኛውን ልጥጥጥጥ እያልሽ የምትለጠጭባት አጠገብሽ እኮ ያለችው ልዕልት እኮ ነች፣ መምህርሽ ማለት ነው። ምን 1-2 ቀን ከሷ ጋር ብትሆኒ፣ ከሀይሚ ጋር ብትሆኒ፣ እውነቴን ነው ብልሽ የጠፉብሽን እውቀቶች ምናምን ነገር ራሱ እሷ ታስታውስሽ ነበረ። አዎ ልንገርሽ ብዬ ነው። እና ቅዱስዬ ደግሞ አማቻችን ሀይሚዬን ተንከባከብልን እና በቃ ከአንተ ጋር ድምቅ ብላ እንደምትመጣ ጥሩ ነገር ከናንተ እንጠብቃለን። 2 ስማርቶች ተንግግርህ ምናምን ነገር የተረዳውት ነገር ቢኖር ብስልነክ እንደ ቅማማ ማለት ነው። ዋው ወደፊት ነው ወደ ኋላ የለም። ሀይሚዬ አንቺ የሚያስደስትሽን ነገር አድርጊ። እንወድሻለን፣ እናከብርሻለን። ተሰብረሽ ማየት አንፈልግም። አንቺን ትለመኛለሽ እንጂ አንቺ አትለምኝም። አንቺ ትለመኛለሽ እንጂ አንቺ አትለምኝም። ማንም ጫማ ላይ ወድቀሽ ማንንም ልትለምኝ አትችም። ብሩኬም ቢሆን ነገ አልቅሶ መጥቶ ይለምንሻል። እናያለን። አዎ እነዚህ ቦርሳዎቹ ጥለውት ይሄዳሉ። አውቀው ነው የተለጣጠፉበት። እና ያኔ መጥቶ ነይ የህይወቴ ቁልፍ እንደሆንሽ ዛሬ ነው በስነ ስርዓት የተረዳሁትኝ ሀይሚዬ ቅርሳ ያንዮሽና ሲል ይመጣል።